አጋራ ወይም የልጇ አባት በመኪና አደጋ ይሞትባታል። በሷ አይሆንም። ውጣልኝ አልኩህ እኮ ይዱጣልኝ። በቃ የማንም እርዳታ አልፈልግም። ይዱጣ። ውሃ ነው የምትጠጣው። ምግብ አንድ ጊዜ በዛውም ተለምና ነው ምናምን ብላ ውስጥሽ ለሚመላለሰውን ነገር ንገረኝና ከዛ እሱን ነገር ይዤ ደግሞ የማንም እርዳታ አልፈልግም። ማንም ሰው ማይፈልግ። ሰላም እንደምን አላችሁ? ለይኩን ነኝ። እንግዲህ ሁሌም እንደምላችሁ እጅግ በጣም ከብዙ ቀናት በኋላ ነው ይህንን ቪዲዮ ሪከርድ እያደረኩ ያለሁትና ያው የምጠፋበትን ስለምትረዱኝ በስራ አጋጣሚ በተለያዩ ቦታዎች ላይ ጉዞ ስለማደርግ የራሴን ቪዲዮ መስራት ስላልቻልኩኝ ነውና ይህንን ትረዱኛላችሁ ብዬ አስባለሁ። ዛሬ ግን ትንሽ ለየት ባለ ታሪክ ነው የመጣሁትኝ። የዛሬው ታሪክ የኔ ታሪክ አይደለም፣ ግን ደግሞ የኔ ታሪክ አይደለም ስላችሁ የእያንዳንዳችንን ህይወት የሚዳብስ የእያንዳንዳችንን እንባ የሚጠይቅ ነውና ሁላችንም ይህንን ነገር እስከ መጨረሻው ድረስ እንድታዳምጡኝ በአክብሮት እጠይቃለሁ ማለት ነው። እንግዲህ እዚህ ጋር በፎቶ ላይ እንደምትመለከቱት እዚህ ጋርም እንደምታዩት ይቺ ልጅ ብርሃን ትባላለች። አግብታ ወልዳ የምትኖር እህታችን ናት። ታሪኳን በደንብ አድርጋ የነገረችኝ ያክስቷ ልጅ ነች። እሷ ዛሬ ላይ መናገር አትችልም፣ ማውራት አትችልም። የምትናገረው የምታወራው እያንዳንዱን ስሜት የምትገልጸው በእንባ ብቻ ነው። ይሄ ደግሞ እጅግ በጣም የሚያሳዝን ነው። ይሄ በቃ ስሜቴ ሊነካኝ ነው የቻለውና ሁላችሁም ምንድነው የሚለውን እስከ መጨረሻው ድረስ እንድታዳምጡኝ በትዕግስት እና በትህትና ጠይቃለሁ። ምንድነው ታሪኩ ባጭሩ? አግብታ ትኖራለች፣ ወልዳ ትኖራለች ብያቸዋለሁ እና የትዳር አጋራ ወይም የልጇ አባት በመኪና አደጋ ይሞትባታል። በመኪና አደጋ ሞቶ እጅግ በጣም አዝናበት እጅግ በጣም አዝና በዛ ሁነት በዛ ድርጊት ማለት ነው ለአንድ ዓመት ያክል ቆይታለች። ልክ ባሏ በሞተ ደግሞ በአንደኛው ዓመት የወለደችው ልጅ ደግሞ በህመም ይሞትባታል ማለት ነው። ዛሬ ላይ እሷ የምትገኝበት ሁኔታ እጅግ በጣም ስሜት የሚጎዳ ሁኔታ ውስጥ ነው ያለችው። ማልቀስ ነው እያንዳንዱ ነገር። ምንም ተስፋ የሌላት ሆና ነው የምትታየው። ምግብ አትበላም። ያክስቷ ልጅ ናት ትሪት የምታደርጋት። ውሃ ነው የምትጠጣው። ምግብ አንድ ጊዜ በዛውም ተለምና ነው ምናምን ብላ ታሪኳን የነገረችኝ እሷ ናትና ይሄንን በእርግጠኝነት ይሄን ታሪክ ሁሉም ማወቅ አለበት። እኔ ብቻዬን ዛሬ ላይ እኔ ብቻዬን ነኝ። ከእኔ ጀርባ ግን በጣም ጥሩ ሰዎች አሉና ከሱ ጋር እኔ አንድ ተራ ሰው ነኝ። ግን በዚህ አጋጣሚ እኔ አግኝቻታለሁና በዚህ አጋጣሚ እኔ የሰው ልጅ ገንዘብ ሲቸገረው ገንዘብ ይረዳል። ሌላ ማቴሪያል የሆነ ነገር ሲቸገረው ማቴሪያል ይረዳል፣ ይተካለታል፣ በዛ ለማስደሰት ይሞከራል። አሁን ግን የገጠመኝ ነገር እጅግ በጣም ትልቅ የሆነ ስብራት ነው። ይሄ ስብራት ደግሞ የአእምሮ ስብራት ነው። ይህንን የአእምሮ ስብራት እንዴት ነው መጠገን የምንችለው? እኔ ዛሬ ላይ ብቻዬን ያገኘኋት። ከዚህ በፊት 2 ጊዜ አግኝቻታለሁ። 2 ጊዜ ግን ሳገኛት ልታወራኝ ፈቃደኛ አይደለችም። በቃ ሲሄድ ዝም ብላ ማልቀስ ነው። ሰው ሲመጣ ዝም ብሎ ማልቀስ ነው። እና በቃ ምንድነው ምናምን ብዬ ነው እንግዲህ እስከ መጨረሻው ድረስ ስትነግረኝ ያክስቷ ልጅ እጅግ በጣም ነው ያሳዘነችኝ። ስለዚህ ምን ማድረግ አለብኝ? እቺ ልጅ ካለችበት ትልቅ የሆነ የአእምሮ ስብራት ውስጥ እንዴት ማውጣት አለብኝ ብዬ ለራሴ ቃል የገባሁት ነገር ስለሆነ እና ሁላችሁም እኔ ዛሬ ላይ አገኛታለሁ። ይሄንን ቪዲዮ ሪከርድ ሳደርግ ያለ ምክንያት አይደለም። 2 ጊዜ ያለ ቪዲዮ አግኝቻታለሁ። ዛሬ እንግዲህ ቪዲዮ አድርጌ ያለችበትን ሁኔታ ላሳያችሁ ሞክራለሁኝ። ያክስቷ ልጅ ችግር የለውም ብላኛለች። እሷ ይሄንን ነገር አታውቅም። ስለዚህ እንዴት እንደሚሆን ሁላችንም በጋራ የምናየው ይሆናል። ይሄንን ቪዲዮ ሪከርድ እያደረኩ ያለሁት እያንዳንዳችን ባይሆንም በጣም ብዙዎቻችን ትልልቅ ችግሮች ይገጥሙናል። አንድም ትማሩበታላችሁ በሚል ነው። እንዲህ አይነት ችግር ቢገጥማችሁ ምን ታደርጋላችሁ? መፍትሄ ለማፈላለግ ያክል ለእናንተም ይጠቅማችኋል በሚል ሪከርድ እያደረኩት እገኛለሁ ማለት ነው። ስለዚህ ሁላችሁም ሁኔታውን እንመለከታለን። እንግዲህ እኔ በጣም የተጨነቅኩት ማለት ነውና እንዳነገርኳችሁ 2 ጊዜ ያለ ቪዲዮ አግኝቻታለሁ። ዛሬ ግን በቪዲዮ አስደግፌ እውነቱን ለማሳየት ሞክራለሁ ማለት ነው። እና እያንዳንዳችን በጣም ያለቀስንባቸው፣ በጣም ያዘንባቸው፣ ደግሞ በጣም ከዛ በተቃራኒ የተደሰትንባቸው፣ የተጫወትንባቸው፣ የሳቅንባቸው ጊዜያት ሊመጡ ይችላሉ። የሰው ልጅ ሲስቅ፣ ሲጫወት፣ ደስ ሲለው በውስጡ ሀሴት ሲሞላና ከዛ በተቃራኒው ሲሆን ደግሞ እንደዚህ አይነት ችግሮች ሲገጥሙት ከዛ ችግር ለመውጣት ምንድነው ማድረግ ያለበት? ማንን ነው ድጋፍ ማድረግ ያለበት? ማንን ነው ምርኩዝ ማድረግ ያለበት? ይሄንን እያንዳንዳችሁ የራሳችሁን የምጠይቁት ይሆናል ማለት ነው።
እንግዲህ ሁሉም በየሃይማኖቱ ሃይማኖቴ ላለው ላመነው ነገር በሱ ተስፋ ያደርጋል፣ ድጋፉን በሱ ያደርጋል። እና እቺን ልጅ ለማናገር ደግሞ እንግዲህ ከሃይማኖት አባቶች ጋር ከሃይማኖት ተቋማት ጋር ከጓደኞቼ ጋር እኔ ብችል እንደውም ትልልቅ ሚዲያዎች ጋር ባገናኛት ሁሉ ደስ ይለኛል። ምክንያቱም እኔ የሚያስፈልገኝ አሁን በእርግጠኝነት ልንገራችሁ የሳይኮሎጂ ወይም ምንድነው የሚባለው የስነ ልቦና ባለሙያ የሚባሉትን እነሱን እፈልጋለሁ። ከነሱ ጋር ማውራት ከነሱ ጋር ማገናኘት እፈልጋለሁና ዛሬ ላይ እንግዲህ ይሄን ሁሉ ለማድረግ ይሄንን ቪዲዮ የምትሰሙ ሁሉ ሁላችሁም የየራሳችሁን ድርሻ እንድትወጡ ወይም ደግሞ በዚህ ከላይ ባለው ስልክ ብትደውሉልኝ ማግኘት ትችላላችሁ ማለት ነው። ሁላችሁም ይሄን እንድታደርጉልኝ በትህትና ጠይቃለሁ። እንግዲህ ዛሬ እዚያው አካባቢ ነው ያለችው። ያው ኦልሞስት ደርሰናል። ኢንትሮ እንስራ ብዬ ነው መግቢያ ልስራላችሁ ብዬ ነውና ምንድነው ምናምን የሚል ጥያቄ እንዳይነሳብኝ ከገባው በኋላ እንደዚህ አይነት ኢንትሮ መስራት ስለማልችል ቀጥታ ወደ ድርጊቱ ስለሚሄድ ሁላችሁም ይሄንን በትዕግስት እንድትከታተሉልኝ እጠይቃቸዋለሁ። ስለዚህ አሁን ያለንበት አካባቢ ያው የሷን ቤት ስለሆነ እኔ አሁን ሂጄ ማናገር መጀመሪያ ያው ያክስቷ ልጅ ስለሆነ እሷ ማውራት ስለማትችል ወይም ደግሞ እንዳውራትም ፈቃደኛ ስለማትሆን እኔ በእርግጠኝነት ነው የምላችሁ ከዚህ ህይወቷ አወጣታለሁ ብዬ ለራሴ ቃል ገብቻለሁ። በቃ አሁን ካለችበት በጣም ከሚያስጠላው ሁነት በቃ በእርግጠኝነት አወጣታለሁ ብዬ ነው የማስበው። በቃ ሁልጊዜም ጥቁር ነው የምትለብሰው፣ ሁልጊዜም ማልቀስ ነው፣ ሁልጊዜ እንደዚህ ነው የምታደርገው ምናምን ስለተባልኩኝ እና እኔም ስላየሁኝ ያንን አንደኛ የለበሰችውን ጥቁር ነገር ከቻልኩኝ በትንሽ ቀናት ውስጥ እንድትቀይር አደርጋታለሁ ብዬ አስባለሁ። ሁለተኛ ካለችበት በጣም የተሰበረ ማንነት ደግሞ እንደው እግዚአብሔር ረድቶኝ ማውጣት እችላለሁ ብዬ አስባለሁ። እስኪ ሁላችሁም ይሄን ነገር ለማድረግ አንደኛ እኔንም እንደዚህ አድርግ በማለት ሁለተኛ ደግሞ ባለሙያዎችን ነከሌ አሉ የምታውቋቸውን አናግሯቸው በማለት እኔ አንድ ልጅ አውቃለሁ ምንድነው የስነ ልቦና ባለሙያ ያውቃለሁኝ እና እሱን አንድ ይዤ እመጣለሁ። እናንተ የምታውቁት ካለ ደግሞ ከዚህ እንትን የሚያወጣ ነገር እሱን እርዳታ ፈልጋለሁ። ሁለተኛው እና ሶስተኛው ደግሞ ሚዲያዎች እነዚህ ፖድካስት ምናምን የሚሰሩት እኔ አንድ ተራ ሰው ነኝ በዚህ ጉዳይ እንግዲህ ከድርጅቱ ነው እንጂ እኔ ድርጅቱን ወክዬ አይደለም እንደ ግል ነው እያወራሁ ያለሁትና ትልልቅ ሚዲያዎች ጋር የምትሰሩ ካላችሁ እሱን ሜንሽን እያደረጋችሁ እንድታደርሱልኝ እጠይቃለሁ ማለት ነው። መልካም ጊዜ። እስኪ ወደዛው እንሄዳለን ማለት ነው። እሺ ተመልካቾች ደርሻለሁ። ትንሽ ውስጥ ለውስጥ የበዛበት ነበርና አሁን ላይ ያው ግቢው እዚህ ጋር ነው ያለው። ሁላችንም እስኪ የሚሆነው እናያለን። እንገባለን ወደ ውስጥ። አብራችሁ ተሆነ እባክህ ተሆነ። እሺ ተመልካቾች ያው እንደምታዩት ግቢ ውስጥ ነው ያለነው። ውሻው በጣም በኃይለኛው እየጮህብን ነበርና እሱን እንደምንም ተቋቁመን የገባ ነው። እስኪ ወደ ውስጥ እንዝለቅ። አይ እንደምን አለሽ? ደህና ነሽ? ደህና ነሽ? ሁሉ ሰላም ነው? ደህና ነኝ። ለምንድን ነው የምትመጣው ደጋግመህ? ያው በምችለው ባግዝሽ ደስ ይለኛል። ያለሽበትን ስለተረዳሁሽ ሁኔታዎቹ በጣም ከባድ ስለሆኑ አንቺ ጋር እያዩዋቸው ስለሆነ ለዛ ነው ደጋግሜ እየመጡ ያለሁትና ሰዎችን እያናገርኩ ነው። አሁን ላይ ያለሽበት ልክ አይደለም ምናምን ብለውኛልና ፈቃደኛ ከሆንሽ ደግሞ ሄደንም ማናገር እንችላለን እና ደጋግሜ አንቺ ጋር በመጣ ያለ ምክንያት አይደለም። ያው ከዚህ ካለሽበት ሁኔታ እንግዲህ መጀመሪያም ቢሆን ካሜራ ይዤ ስመጣ ያው አስፈቅጃት ነው የገባሁትና ያለ ነገር አልመጣሁም፣ ያለ ምክንያት አልመጣሁምና ካለሽበት ላውጣሽ ላግዝሽ በምችለው ልረዳሽ ነው አንቺ ጋር የመጣሁትና በጣም ብዙ ሰዎች እንደዚህ አይነት ነገር ያጋጥማቸዋል። በነገራችን ላይ እኔም በጣም ብዙ ስብስብ ችግሮችን አልፌያለሁ ብዬ አስባለሁ። እንደኔ ግን ደግሞ ያው አንቺ በአንድም በሌላም ይለያያልም ይመሳሰላልም እና ከዚህ ችግርሽ እንድትወጪ እፈልጋለሁ። እኔ ማንንም እርዳታ አልፈልግም። ከዚህ ሁኔታሽ እንድትወጪ እፈልጋለሁ አልኩሽ እኮ በቃ አሁን አትቅረጸኝ። ምንም ነገር አልፈልግም። ምንም ልታደርግ አልፈልግም። አሁን ምን አለ መሰለሽ ሰው መቼም እንደዚህ ሆነ አይቀጥልም አይደለ? መቼም የሆነ ላይፍ ያስፈልገዋል፣ ህይወት ያስፈልገዋል። ስለዚህ አሁን ላይ ውስጥሽ የሚሰማሽን ነገር ውስጥሽ ላይ የሚመላለሰውን ነገር ንገሪኝና ከዛ እሱን ነገር ይዤ ደግሞ በጋራ የምንፈልገውን ነገር እንፈልጋለን።
አውቃለሁ ከባድ ስሜት ውስጥ እንዳለሽ አውቃለሁ። ህይወት የሚባል ነገር ነው ያጣሽው እና ልጅ ከባድ ነው፣ እናትነት ደግሞ ከባድ ነው። እሱን አውቃለሁ፣ እረዳሻለሁ ጭምር። ግን ደግሞ እንደዚህ ሆነሽ ሁልጊዜ በዚህ ውስጥ መቀጠል የለብሽም ብዬ አስባለሁ። ስለዚህ እናትነት ይገባኛል፣ ልጅ ማለት እንዲቀላል ነገር አይደለም እና እሱን እረዳሻለሁ። ቢሆንም ግን እንደዚህ መሆን የለብሽም አሁንም ቢሆን። ስለዚህ ፕሊዝ ከዚህ ሁኔታሽ ልትወጪ ይገባል። ይህን ነገር ልትተይ ይገባል። ሰው ኖ ለሰው ሰው ነው መድኃኒቱ አይደለ እንዴ? ስለዚህ ሰው ሲመጣ እንደዚህ አይደረግም። ሲጀመርም እኮ ቡና አላፍላላችሁ ተብሎ ቡና ይፈላል። አንቺ ጋር ግን ይሄ ነገር የለም። እግዚአብሔር የሚወደውን ምን ይላል? ይፈትናል አይደል የሚባለው? ፈተና ባንቺ ላይ መጣ። አይ እሱን ደጋግሜ እንትን ብያለሁ። ያው ከዛሬ ታውቂያለሽ 3ኛ ቀን ነው የመጣሁትና አስፈቅጃታለሁ። እህትሽን እኮ አስፈቅጄ ነው፣ ችግር የለውም በላይ ነው። እንደውም ደስ እንትን የሚመችሽ ከሆነ ፈቃደኛ ከሆንሽልን ትልልቅ ሚዲያ የሚሰሩ ሰዎች ጋር ላገናኝሽ። የሚወደውን ሁሉ አደረገ ብለን እናስባለን። ስለዚህ ፈጣሪ በቃ ባንቺ ላይ እንደዚህ አይነት ፈተና መጣ ተመስገን ይሁን ብሎ መቀበል ነው። እሱ ሰጠ እሱ ነሳ እንደሚባለው እንደዛ ማድረግ ነው። ምንም ማድረግ አይቻልም። አሁን በእግዚአብሔር ስራኛ መግባት አንችልም አይደል እንዴ? እኔ ፈጣሪ አይወደኝም። እኔ እድለቢስ ነኝ። ሰውም ፈጣሪም አይወደኝም። ሰውም አይወድሻል እንጂ እኛ ስለምንወድሽ አይደል እንዴ የመጣ ነው እንዴ? እህትሽ ስለምትወድሽ አይደል ለእኔ ሁሉ ዋጋ የምትከፍልልሽ? ፈጣሪም ይወድሻል፣ እኛ ራሱ እንወድሻለን፣ ሌሎች ሰዎችም ይወድሻል፣ እህትሽም ትወድሻለች። እንደዚህ አትበይ። ስለዚህ ነገርኩህ፣ እኔ እድለቢስና ገፊ ነኝ። በቃ አትምጣ ወደ እንደዛ ስለሚሉሽ ነው። በነገራችን ላይ ማወቅ ያለባችሁ ነገር ተመልካቾች፣ የባሏ ዘመዶች እንደዛ ይሏታል። እድለቢስ ናት፣ ገፊ ናት፣ ወንድማችንን አሳጥታናለች ብሎም ደግሞ ወንድማችን ልጅም በተመሳሳይ ከ1 ዓመት ቆይታ በኋላ ነው እንደዛ የሆነው እያሉ ነውና ለዛ ነው አይወዱኝም ምናምን የምትለው። ያው ግድ የለም እንረዳታለን። ስለዚህ አሁንም ቢሆን እኔ በምችለው አግዝሻለሁ፣ በምችለው ረዳሻለሁ፣ ስሜትሽን ይገባኛል ብዬ አስባለሁና ፕሊስ ከዚህ ስሜትሽ እንድትወጪ እፈልጋለሁ። እኔ ነገርኩህ እኮ የማንም እርዳታ አልፈልግም። በቃ ማንም ሰው ማየት አልፈልግም። ስለዚህ እኔ ራሱ በህይወት አጋጣሚ የተገናኘ ነው፣ በስራ ጉዳይ ነበር የተገናኘ ነውና በነገራችን ላይ እኔ የምሰራበት ድርጅት እንደዚህ አይነት ነገሮችን እንትን ይላል፣ እየሰበሰበ እንደዚህ ኢንተርቪው ያደርጋል ምናምን እና እኔ ፐርሰናል ነው ያገኘኋት። እሷን እንዲህ አይነት ችግር አለ ምናምን ብላ የአክስቷ ልጅ ናት የነገረችኝ። ከዛ በኋላ ነው እኔም እስኪ ምናምን ብዬ መጥቼ ስጠይቅ እንደዚህ አይነት ታሪክ አለና እስኪ ደግሞ ብዬ ላውራት በእኔ በግሌ እኔ እሷን ስሜት ይዤ ወደሚመለከተው መሄድ እችላለሁ። ከዛ በኋላ ደግሞ ሁላችንም እንደ ኢትዮጵያውያን እንደ ሰብአዊነት ማድረግ የሚጠበቅብን እናደርጋለን ብዬ ስለማሰብ እንደዚህ ያደረኩትና ተመልካቾች ይህንን ከግንዛቤ ውስጥ እንድታስገቡት እፈልጋለሁ። ማንም እገዛ አልፈልግም አልኩህ እኮ። ምንድን ነው የምታወራው? አይደለም ምን አለ መሰለሽ፣ ለሰው ሰው ነው መድኃኒቱ አይደል እንዴ? ለሰው ልጅ ሰው ነው መድኃኒቱ። ስለዚህ እኔ በምችለው አግዝሻለሁ፣ እረዳሻለሁ ብዬ አስባለሁና ኖ እንደ ሰው ማሰብ ያለበት ነገር ስለምናስብ ነው አይደል እንዴ? ውጣልኩ በቃ ሂድ ውጣ። አክስተራጂኝ ልታውሪኝ እፈልጋለሁ። ስሜት ኖ እንደሱ አይሆንም። ውጣልኝ አልኩህ እኮ ሂድ ውጣልኝ። በቃ የማንም እርዳታ አልፈልግም። ሂድ ውጣ፣ ውጣልኝ። ያው ተመልካቾች እንግዲህ ሂድ ውጣ በቃ። ካሜራውን ችግር የለውም ተመልካቾች፣ ያው የምትለውን ይገባናል፣ ስሜቷ ያሷ ያለችበት ስለሚገባን እሱ ችግር የለውም እና ምን ማድረግ አለብን የሚለውንም እስኪ ውጣልኝ አልኩህ እኮ ውጣልኝ ያልኩህ። እሺ ካሜራን እሺ ይደቀናል። ያው ተመልካቾች ያው ማውራትም ኢቭን እንደዚህ ማውራቷ በራሱ ዛሬ ጥሩ ነገር ነው። ዛሬ እንደውም በደንብ አውርታኛለች ብዬ አስባለሁ። ስለዚህ ቀጣይ ምን ማድረግ አለብን የሚለውን እስኪ ወረን በጋራ የምናየው ይሆናል። ሁላችሁም የምንከታተል ይሆናል። ለዛሬው ግን ያለው ያው ውጣ ነው። ከማንም ጋር አልፈልግም፣ መርዳት አልፈልግም፣ እግዚአብሔር አይወደኝም፣ ሰውም አይወደኝም እያለች ነው ያለችው እና እግዚአብሔር እንደሚወዳት እኛም እንደምንወዳት ሁላችንም ስሜቷ እንዲገባብንም እፈልጋለሁ እና እስኪ
ቀጣይ የሚሆነው እናያለን። ደግሞ ከካሜራ ጀርባ እንግዲህ ካሜራ ለምን እንትን አልክ ምናምን እያለች ስለነበረ ከካሜራ ጀርባ አወራትና የሚሆነው ነገር አሳውቃቸዋለሁ። እስከዛው ግን መልካም ጊዜ። ወዳቸዋለሁ።